ሰላም ሰላም ውድ ኬቲው ቤተሰቦች እንዴት አላችሁ? ያላችሁበት ሰላማችሁ ይብዛልኝ። እንግዲህ ከዛ በፊት እንደነገርኳችሁ እዚህ ግቢ ብዙ ነገር ነው ያለኝ። የደረሱትን ዛሬ ሃርቨስት አደርጋለሁ ማለት ነው። በዚህ ጋር ቲማቲም አለ፣ እዚህ ጋር ቲማቲም። ከሁሉም በላይ በአሁኑ ሰዓት መነሳት ወይም ሃርቨስት መደረግ ያለበት ቲማቲም ነው። ምክንያቱም ቲማቲም ሃርቨስት መደረግ ያለበት ቀን ካለፈ ወደ መበስበሱ ወደ መበላሸቱ ነው የሚሄደው። ስለዚህ ዛሬ ቲማቲም አብረን እንለቅማለን ማለት ነው። ለዛሬ የሚሆነን የደረሰውን ለፍጆታ የሚሆነን ለዛሬ ለነገ እስከ ሳምንት የሚሆነን እንለቅማለን ማለት ነው። እንደምታዩት እንግዲህ የደረሰውን ቲማቲም በዚህ ልክ እንጠፋለን። እንግዲህ በሚያምር መልኩ ለቁርጥ የሚሆን ቲማቲም ነው የደረሰልን። ዋው እንዴት አባቱ ነው የሚያምረው! እንግዲህ ቲማቲም በአንድ ዙር አይደለም ተለቅሞ የሚያልቀው። የደረሰውን በልተን እስክንጨርስ ሌላ ይደርሳል ማለት ነው። ቲማቲሙን ለመልቀም ስንገባ እንግዲህ ከቲማቲም ጋር አብሮ የተዘራ ደግሞ ካሮት አለ፣ ቃሪያ አለ፣ የተለያዩ አትክልት ነው አብሮ የተተከለውና ጥንቃቄ ማድረግ አለብን። ይሁን እዚህ ቀጣይ ደግሞ እዚህ ካሮትም አለ። ካሮቶችም እየደረሱ ነው። እዚህ ጋር ያለው ይሄን አለቅመናል። እነዚህ ደግሞ ከ15 ቀን በኋላ የሚደርሱ ናቸው። ስለዚህ እነዚህ መጠባበቂያ ያኛው በልተን እስክንጨርስ እነዚህ ይደርሳሉ ማለት ነው። እንደምታዩት ሌላ ደግሞ የሚያምር ቲማቲም ተክል አለ። ይሄኛው የተወሰነ እንቀንስለታለን፣ ምክንያቱም ሰሞኑ እየጣለ ያለው ዝናብ ትንሽ ሊያበላሸው ስለሚችል ተለቅ ያሉትን እንለቅማቸዋለን ማለት ነው። ይሄ ድብን አድርጌ ነው ያሰርኩት፣ ምክንያቱም ሸክም መቻል አለበት ተክሉ። ቲማቲም ብዙ ሲያፈራ እንዳለ ወደ መሬት ላይ ይወድቃል ከነቅርንጫፉ እና ከወደቀ ደግሞ መሬት ከነካው ይበሰብሳል። እንደዛ ነገር እንዳይፈጠር አስሬያቸዋለሁ። እያንዳንዱ ቅርንጫፎች እንደዚህ ጠንከር ባለ ገመድ አድርጌ አስሬያቸዋለሁ። እነዚህ በሙሉ ማለት ነው። እስከ ላይ ድረስ እንጨቱ አቁሜ አቅም እንዲኖረው አድርጌ ነው ያሰርኩት። ስለዚህ ችግር አይገጥመውም ማለት ነው። ቺን አንዷን እናነሳለታለን። ከዛ ቀጣይ ሲበስል እናነሳዋለን። እነዚህ ሶስቱ የሚበስሉ ናቸው በቅርቡ። ስለዚህ በቀላሉ እና ሃርቨስት ካደረኩኝ ቲማቲም ልገዛ ገበያ አልሄድም ማለት ነው በቀላሉ። እነዚህ ደግሞ በቅርቡ የሚደርሱ ቃሪያዎች ናቸው። ይሄው በጣም ደስ በሚል ሁኔታ ፍሬ እየያዙ ናቸው ያሉት። በጣም ያምራሉ። ቆስጣዎቹንም ባለፈው በልቻለሁ የተወሰነ፣ አሁንም የተወሰነ ይቀራል። ትንሽ ዝናብ እጥረቱ ተጎድተዋል። በዛ ምክንያት ጎድቷቸዋል ዝናብ አለመዝነቡ። እዚህ ጋር የምታዩት ቃሪያ ነው። ቃሪያውም በቅርቡ ሃርቨስት አደርጋለሁ ማለት ነው።
እዚህ ጋር እንደምታዩት ጎመኗም አለች ደርሳለች፣ እየደረሰች ነው። ካሮቶችም አሉ። እነዚህ የምታያቸው ካሮቶች ናቸው። ይኸው ቅድም ሰላጣ ምንድን ነው ቲማቲሙን ለማንሳት ስገባ ትንሽ ጎድቼዋለሁ መሰለኝ። እቺ ደግሞ ካሮት አለች እዚህ ጋር ካሮት ቀይ ስር ናቸው እነዚህ የምትመለከታቸው። ይሄ የምትመለከቱት የአርባ ምንጭ ሙዝ ነው። አፍርቷል። ጥሩ ሁኔታ እያፈራ ነው ያለው። በቅርቡ እሱንም ሀርቨስት እናደርጋለን። አሁንም አረም በቅሏል። ባለፈው አረም ለቅመን ነበረ። አሁንም በቅሏል። እንግዲህ በየቀኑ መታረም አለበት ማለት ነው ማሳው። አረሙ ቶሎ ካልተነሳ ደግሞ ምርቱ ይቀንሳል። ስለዚህ በጣም ትኩረት ይፈልጋል። አትክልት በባህሪው ትኩረት ይፈልጋል። ትኩረት ሁሌ እንድታዩት እንድትከታተሉት ያስፈልጋል። ይህ ደግሞ አትክልት መንከባከብ በጣም ውስጤ ነው። አትክልት ከስራ ደክሜ የመጣሁትን እዚህ ስገባ በቃ በአዲስ መንፈስ ነው የምነቃቀው። እንግዲህ መንፈስን ለማነቃቃት ሁሉ ይጠቅማል ማለት ነው። መንፈስን ያድሳል። የደከመ ሰውነት ለአዲስ ይበረታል። አትክልት በባህሪው እኔ አትክልቶቼን እንደ ህፃን ልጅ እንደ ሰው ነው የማወራቸው እና ደስ እያለኝ ነው አትክልት የምንከባከበው። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ።